ሮሜ ምዕራፍ 10 ቁጥር 17 እንግዲህ እምነት ከመስማት ነው መስማትም በእግዚአብሔር ቃል ነው። እሺ መስማትስ በሉ በምንድነው? በእግዚአብሔር ቃል። እምነት ከወዴት ይገኛል? ከወደ መስማት ይገኛል። እምነት ከምንድነው? አይገርምም? እምነት ከመስማት ነው። መስማትስ ከየት ነው? ከእግዚአብሔር ቃል ነው። ይሄ ከቁጥር 14 ጀምሮ ስታነቡት እንደዚህ ይላል። እንግዲህ ያላመኑት እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራች ቃል አልታዘዙም። ኢሳይያስ ጌታ ሆይ ምስክርነታችንን ማን አመነ ብሏልና። እንግዲህ እምነት ከመስማት ነው መስማትም ከወዴት ነው? ከእግዚአብሔር ቃል። እኛ ነገርናቸው፣ ሰበክን፣ የተባልነውን አልን፣ ግን እነሱ ሊያምኑ አልቻሉም። ያለ ሰባኪ እንዴት ያምናሉ? እኛ ነግረናቸዋል፣ ሰብከናቸዋል፣ ግን እንዴት ሊያምኑ ይችላሉ ብሎ ኢሳይያስ ሲጠይቅ እምነት ከመስማት ነው ተባለ። እስቲ እምነት ከመስማት ነው በሉ። ለምን? የእግዚአብሔር ቃል የሰውን ህይወት የመለወጥ አቅም አለው። የሰማችሁት የእግዚአብሔር ቃል በህይወታችሁ ተአምር የመስራት አቅም አለው። ኢየሱስ ጌታ ነው። እንዴት እንደምንሰማ መጠንቀቅ ይገባናል። ሁለተኛ ስንሰማ ደግሞ በእምነት ልንሰማ ይገባል። መጽሐፍ ቅዱስ የሰሙት ቃል ከሰሚዎቹ ጋር በምን በእምነት ስላልተዋሃደ ምን አላላቸውም? አልጠቀማል። ቃሉ ማይጠቅም ሆኖ ሳይሆን ሰዎቹ ግን ሲሰሙ በምን አልሰሙም? በእምነት አልሰሙም። የሚጠቅመው የእግዚአብሔር ቃል ለነሱ ግን አልጠቀማቸውም። ወይም ከጎን እየፈወሰ እነሱን ግን አልፏቸው ይሄዳል። ከጎን ነፃ እያወጣ እነሱን አልፏቸው ይሄዳል። ከጎን ያለውን ሰውዬ የባረከ እነሱን ግን አልፏቸው ይሄዳል። ቃሉ ለሁለቱም እኮ እኩል ነበረ። ግን አንዱ በምን ሰማ? በእምነት ሰማ። አንዱስ በከንቱ ሰማ። የሰማው ለማድረግ ሳይሆን የሰማው ወዲያው ለመርሳት ነው። ስለዚህ በህይወቱ ላይ ምን አላመጣም? ፍሬ አላመጣም፣ ህይወት አላመጣም፣ ለውጥ አላመጣም፣ በረከት አላመጣም። እነዚህ ግን በእምነት ለሚሰሙስ የዘላለም ህይወት ይሆንላቸዋል፣ ክብር ይሆንላቸዋል፣ በረከት ይሆንላቸዋል። እስቲ በእምነት እሰማለሁ በሉ። የእግዚአብሔርን ቃል እሰማለሁ በሉ። እስቲ አረ አንድ ሰው አሜን ይበላ። የእግዚአብሔርን ቃል ሰምቶ በእምነት የእግዚአብሔርን ቃል ወደ ውስጡ አስገብቶ የከሰረ የለም። እውነት ውሸት? የሰሙት ቃል ከሰሚዎቹ ጋር በእምነት ስለተዋሃደ ይጠቅማቸዋል። የሰሙት ቃል በእምነት ወደ ውስጣቸው ስለገባ ታሪካቸውን ይለውጣል። እስቲ አንድ ሰው አሜን ይበላ። ኢየሱስ ጌታ ነው። ስለዚህ ወገኖቼ ሆይ ምንድነው ማመን የምትፈልጉት? እግዚአብሔርን ወይስ የሰይጣንን ወሬ ነው? የሰይጣንን ሐሳብ ነው ማመን የምትፈልጉት ወይስ የእግዚአብሔርን ሐሳብ ነው ማመን? አረ አንድ ሰው አሜን ይበላ። ስለዚህ ከምትሰሙት ምን በሉ? ተጠበቁ። ዙሪያችሁን አጽዱ፣ ዙሪያችሁን ሰልሉ፣ ዙሪያችሁን ተመልከቱ። ከማይጠቅም ወሬ ራሳችሁን ምን አድርጉ? አጽዱ። እስቲ አሜን በሏ። የምሰማው የእግዚአብሔርን ቃል ብቻ ነው በሉ። እስቲ ሁኔታ የሚለኝን አልሰማም በሉ። ጠላት የሚለኝን አልሰማም በሉ። ሰዎች የሚያወሩትን አልሰማም በሉ። ማን የሚለውን? የሚሰማ ማንን ይስማ? የሚሰማ ምን ይሆናል? ይቀመጣል፣ በእርጋታ ይቀመጣል። እስቲ አሜን በሏ። ስለዚህ መረጋጋት የሚፈልግ ሰው፣ ሰላሙን የሚፈልግ ሰው፣ ጤናውን የሚፈልግ ሰው፣ ትዳሩን የሚፈልግ ሰው፣ ልጆቹን የሚፈልግ ሰው፣ ጤነኛ ሀገር የሚፈልግ ሰው ማንን ይስማ? አረ አንድ ሰው አሜን ይበላ። እስቲ ወሬ አልሰማም በሉ። የጠላትን ዛቻ አልሰማም በሉ። አሜን በሏ። ሟርተኛ የሚያወራውን አልሰማም በሉ። እስቲ ደጋሚው የሚያወራውን አልሰማም በሉ። እስቲ ምቀኛ የሚያወራውን አልሰማም በሉ። እስቲ አረ ኢየሱስ ለዘላለም ጌታ ነው። ግን ማንን የሚሰማ ማንን ይስማ?
አዎ የጠላትን ወሬ እየሰማችሁ ህይወታችሁን አትበጥብጡ። የምቀኛ ወሬ እየሰማችሁ ህይወታችሁን አታፈርሱ። ትዳራችሁን አታፈርሱ። ጤናችሁ አይታወክ። አሜን በሏ። ሁሉ ጊዜ ጆሮአችን ለማ ከእግዚአብሔር ቃል አንፃር ህይወቴን አየዋለሁ፣ እመረምረዋለሁ። ልክ ካልሆንኩኝ እመለሳለሁ። ከእግዚአብሔር ቃል አንፃር የእግዚአብሔር ቃል ምን ይላል ነው እንጂ ሰዎች ምን ይሉኛል በሚል እሳቤ አልኖርም። ስለዚህ እምነታችሁ በእግዚአብሔር ቃል እንጂ በሰዎች ቃል አይሁን። አንዴ ደቀ መዛሙርትን አስፈራሯቸው፣ ሁለተኛ በዚህ ቃል እንዳትናገሩ ብለው አስጠነቀቋቸው ይላል አይደለም? እነሱስ ምን አሉ? ከእናንተ ይልቅ ለማን ልንታዘዝ ይገባል አሉ። ኧረ አሜን በሏ። ከእናንተ ይልቅ እኛ ምናምነው ማንን ነው? ከእናንተ ይልቅ የምንታዘዘው ለማን ነው? ሃይ እስቲ አሜን በሏ። ከእናንተ ይልቅ የምንታዘዘው ለኢየሱስ ነው አሉ። እህቶቼና ወንድሞቼ ዛሬ ፈጠን ብላችሁ ማደግ ከፈለጋችሁ፣ ሰው መሆን ከፈለጋችሁ፣ የተሻለ ህይወት መኖር ከፈለጋችሁ አሜን በሏ። እሷ እኮ ወሬ አትወድም ነው መባል ያለብሽ። ከእግዚአብሔር ቃል ውጪ የሆነ ሐሳብ፣ የሰው ሐሳብ፣ የአጋንንት ሐሳብ አልሰማም። መስማት ከምን የእግዚአብሔር ቃል የሚለኝን ነው ሆኖ ሰዎች የሚሉኝን አይደለም፣ ሁኔታው የሚለኝን አይደለም፣ ጠላት የሚለኝን አይደለም። እስቲ አንድ ሰው አሜን ይበላ። ወደድንም ጠላንም የሰማነው ነገር በህይወታችን መገለጡ አይቀርም። እውነት ውሸት፣ ጥሩም ይሁን መጥፎ አንድ ቀን ወይ ይጠቅመናል የሰማነው ወይ ጎዳናል። እሱን ስሙት ትድናላችሁ። እሱን ስሙት ታመልጣላችሁ። ጌታን ስሙት አሜን በሏ። ጌታን መስማት ነው የሚያዋጣው። በተለይ በዚህ ዘመን በ21ኛው ክፍለ ዘመን በዚህ ውጣ ውረድ በሞላበት በዚህ ጊዜ ማንን መስማት? ለማረፍ ማንን መስማት? በእምነት እሰማዋለሁ። እግዚአብሔር የሚለኝን እሰማለሁ፣ ሰምቼ እታዘዛለሁ። እግዚአብሔርን ተስፋ የሚያደርጉ አያፍሩም ይላል። ከፍ ብላችሁ ስታነቡት እርሱን ተስፋ የሚያደርጉ አያፍሩም። እስቲ አላፍርም በሉ። እግዚአብሔርን ሰምታ አታፍርም። አሜን በሉ በጌታ በይ። እንደ ይስሐቅ ሰው ሁሉ ወደ ግብጽ ሲወርድ በጌራራ ተቀመጣለሁ፣ ዘርዝራ አለው። ዘራ 100 እጥፍ አገኘ። እግዚአብሔርን የሰማ ሰው በህይወቱ ብዙ መልካም ነገሮች ይገለጣሉ። እኔ የምፈልገው በሉ እንደ እግዚአብሔር ቃል የሆነውን ዕውቀት ነው በሉ። ማጃና ማጋዳራባስ እፈወሳለሁ። የልብሱን ጫፍ የዳሰስኩ እንደሆነ እንደዚህ ሴት መሆን አልናፈቃችሁ? የልብሱን ጫፍ የዳሰስኩ እንደሆነ እድናለሁ። ማይ ጉድነስ አሜን በሏ። በሷ ዘመን እኮ ስለ ኢየሱስ የሚወራ ብዙ መጥፎ ነገር አለ አይደል? እሱ የቤልዜብል አጋንንት አለበት፣ በአጋንንት ስም ነው፣ በአጋንንት አለቃ ነው አጋንንት የሚያስወጣው፣ ብዙ ነገር ይባላል አይደለም? ሴትዮዋ ወንድሜ እንደዚህ አይነት ነገር አሰማም። ስለ ኢየሱስ የሰማችሁ ዝናውን ብቻ ነው፣ ታምራቱን ብቻ ነው። እውር ያበራል ሲሉ፣ ጆሮ ይከፍታል ሲሉ፣ አንካሳ ይዘላል ሲሉ፣ የሞት ያስነሳል ሲሉ፣ አረ አንድ ሰው አሜን ይበላ። ስለ ኢየሱስ የምታውቀው ያላት ዕውቀት በሙሉ ታምራቱን ነው፣ ኃያልነቱን ነው፣ ጌትነቱን ነው። ስለ ቤተ ክርስቲያን ያለን ዕውቀት ምን ሊሆን እንደሚገባ ታውቃላችሁ? የኢየሱስ ጌትነት፣ የኢየሱስ ብርታት፣ የኢየሱስ ኃይል። ማናችንም ከማወቅሽ በፊት መጀመሪያ ያወቅሽው ማንን ነው? እግዚአብሔርን። በቃ እግዚአብሔርን ነው። እዚህ ቤት ከመምጣትሽ በፊት ማንን ነው የምታውቂው? እግዚአብሔርን። በቃ እግዚአብሔርን ነው የምታውቀው። አንተ የእግዚአብሔር ጓደኛ ነህ። አረ አንድ ሰው አሜን ይበላ። ከእግዚአብሔር ተለይተህ የኔ ጓደኛ አትሁን። ከእግዚአብሔር ተለይተሽ የእንትና ጓደኛ አትሁኝ። እንትን አልሞተልህም፣ እንትን አልሞተችልሽም። የሞተልኝ ክርስቶስ ነው የሚል ያጨብጭብ።